ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በትግራይ በህገወጥ መንገድ ስልጣን ያዘውን ህወሓት የማስወገድ ዓላማ ይዞ የሚንቀሳቀሰው የትግራይ የሰላምና ለውጥ ምክር ቤት ተልእኮን ለማስፈጸም የሀብት እጥረት እንዳጋጠመው ገለጸ። ምክር ቤቱ እስካሁን ድጋፍ እያገኘ ያለው ከሀገር መከላከያ ሰራዊት መሆኑን ጠቁሟል። አዲስ አበባ ላይ የተቋቋመው የዚህ ምክር ቤት አመራር የሆኑት የቀድሞ የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የለውጥ ፈላጊዎች እንቅስቃሴ በሚል የተጀመረው እንቅስቃሴ ወደ ምክር ቤት ካደገ በኋላ ያልተካተቱ ኃይሎች እየተካተቱ በፕሮግራሙ ላይ ማስተካከያዎች ተደርገዋል። በትግራይ ክልል የሚንቀሳቀሱ 7 የፖለቲካ ፓርቲዎች እንዲሁም በጀነራሉ አገላለጥ የፕሪቶሪያ ስምምነት ፈራሚዎች የሆኑት 3 ግለሰቦች ማለትም አቶ ጌታቸው ረዳ፣ ራሳቸው ጀነራል ጻድቃንና አቶ አሰፋ አብርሃን ጨምሮ የሲቪል ማህበረሰብ ድርጅቶችም ወደ ምክር ቤቱ ተቀላቅለዋል ተብሏል። የምክር ቤቱ ቀዳሚ ዓላማ የፕሪቶሪያ ስምምነትን በተፈረመበት መንፈስ ተግባራዊ በማድረግ ለመላው ሀገሪቱ ቀውስ ይሆናል ያሉትንና በትግራይ ላይ ስጋት የሆነውን ጦርነት ማስቀረት ሲሆን በቀጣይነት ደግሞ ትግራይ ውስጥ የህዝብ መንግስት እንዲቋቋምና የፖለቲካ ፓርቲዎች ፖለቲካዊ ስልጣን ለመያዝ የሚወዳደሩበት ሁኔታ መፍጠር መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ገልጸዋል። የመንግስት ምስረታ ጊዜ የሚወስድ በመሆኑ ነገር ግን በቅድሚያ አሁን ያለውን አግላይ ስርዓት አስወግደን የትግራይ ምክር ቤት ማቋቋም ተገቢ መሆኑን አክለዋል። አዲስ አበባ ላይ ተቋቁሞ የሚገኘው ምክር ቤት የትግል ምክር ቤት ነው ያሉት አመራሩ ወደ ትግራይ ይግባ የሚባለው ምክር ቤት ከዚህኛው ሌላ ነው ተብሏል። ሙሉ ስልጣን የሚኖረውና ከማዕከላዊ መንግስት ጋር የሚናበብ ጊዜያዊ የክልሉን ምክር ቤት ማቋቋም ቀዳሚ ትኩረት መሆኑን የተናገሩት ጀነራሉ የወረዳና የከተማ ምክር ቤቶች ሙሉ ስልጣን እንዲኖራቸው ይደረጋል ብለዋል። አሁን ያለው ስርዓት በክልሉ ሲወገድ የሰላምና መረጋጋት እጦት እንዳይከሰት የሽግግሩን ጊዜ ለመምራትም የትግል ምክር ቤቱ ይሰራል ነው የተባለው። ትግራይ ውስጥ የሚቋቋመው ምክር ቤት ይህንን ምክር ቤት እንደሚተካም ተገልጿል። ጊዜያዊ አስተዳደር ከተቋቋመ በኋላ ምርጫ በማካሄድ ለተመረጠ መንግስት ስልጣኑን አስረክቦ የትግራይ ክልል መብቱን አስጠብቆ ሙሉ በሙሉ ወደ ኢትዮጵያ የፌዴራል ስርዓት እንዲቀላቀል ለማድረግ የሚያስችልበትን ሁኔታ ማመቻቸትም ዓላማቸው ሆኖ ተቀምጧል። ሁለት ነገሮች ላይ በትግራይ ህዝብ በኩል ከፍተኛ መተማመን አለ ያሉት ጻድቃን ጦርነት እንዳይመጣ እንዲሁም እስካሁን የተመጣበት አስተዳደር መቀየር አለበት በሚለው ላይ የጋራ አቋም አለ ብለዋል። ምክር ቤቱ በሚያስፈልገው ፍጥነት እየሄደ አይደለም ያሉ ሲሆን ትግራይ ውስጥ ያለው ወቅታዊ የፖለቲካ ሁኔታና የሀብት አቅም ወይንም የሪሶርስ እጥረት ዋነኛ ችግር ሆኖብናል ብለዋል። ከማዕከላዊ መንግስት ጋር በእነዚህ ሁለት ጉዳዮችና በምክር ቤቱ አካሄድ ላይ መግባባት አለ በማለት የተናገሩት ጀነራሉ ማዕከላዊ መንግስት በተለይም የሀገር መከላከያ ሰራዊት ያግዘናል ሲሉ ተደምጠዋል። ሁለት ችግሮች አሉብን። አንደኛው በውስጣችን ትግራይ ውስጥ ያለው የፖለቲካ ሁኔታ የሚፈጥረው ሳንካዎች አሉ። ሁለተኛው ደግሞ ከፍተኛ የሆነ የሪሶርስ እጥረት አለብን። ከማዕከላዊ መንግስት ጋር በእነዚህ ሁለቱ ጉዳዮችና በአካሄዳችን ላይ መግባባት አለ፣ ጥሩ መግባባት አለ። ማዕከላዊ መንግስትም በተለይ የሀገር መከላከያ ሰራዊት ያግዘናል። መሬት ላይ ያለው ዲማንድና ያው የሚመጣው ሪሶርስ ያለ መጣጣም አለ ብለን ነው የምናስበው። ሞር ሪሶርስ ቢኖረን ብዙ እንሰራለን ብለን እናስባለን። ይህንን ከትግራይ ህብረተሰብ ለማሰባሰብ በአንድ በኩል ወደ ትግሉም እንዲገቡ ለማድረግ በሌላ በኩል ደግሞ ያለን ችግር ለመቅረፍ አስበን ያደረግነው እንቅስቃሴ እስካሁን ድረስ ጥሩ ውጤት አላመጣልንም።
ካናዳ ከ300,000 በላይ ታጣቂዎችን መልሶ በማቋቋም ረገድ ድጋፍ እያደረገች እንደሆነ አምባሳደር ኒኮላስ ተናገሩ። በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ለሪፖርተር የእንግሊዝኛው ጋዜጣ በሰጡት ልዩ ቃለ መጠይቅ እንዳመለከቱት ባለፈው የፈረንጆቹ ዓመት ብቻ ካናዳ ለኢትዮጵያ የ265 ሚሊዮን የካናዳ ዶላር ድጋፍ ያደረገች ሲሆን ይህም በአፍሪካ አህጉር ትልቁ ዓለም አቀፍ የልማት ድጋፍ አጋርነት ነው ብለዋል። በተባበሩት መንግስታት ድርጅት የልማት ፕሮግራም UNDP በኩል ስለሚደገፈው የቀድሞ ታጣቂዎች ትጥቅ ማስፈታት ማሰናበትና መልሶ ማቋቋም መርሃ ግብር የተጠየቁት አምባሳደሩ ከግጭት በኋላ ዘላቂ ሰላም ለመገንባት የዲዲአር ፕሮግራም ወሳኝ መሆኑን የካናዳ መንግስት እንደሚያምን ገልጸዋል። ኢትዮጵያ በዓለም ላይ ካሉ ትላልቅ ትጥቅ የመፍታትና መልሶ የማቋቋም መርሃ ግብሮች አንዱን ለመተግበር እያደረገች ያለውን ጥረት ካናዳ እንደምትገነዘብ የጠቀሱት አምባሳደሩ ፕሮግራሙ በሀገር አቀፍ ደረጃ ከ370,000 በላይ የቀድሞ ታጣቂዎችን ለመደገፍ ያለመ መሆኑን አስታውቀዋል። አምባሳደር ኒኮላስ ሲማርድ ካናዳ ከኢትዮጵያ መንግስትና ከሌሎች 11 ዓለም አቀፍ ለጋሾች ጋር በመሆን ሰላምን ዘላቂ ለማድረግ በጋራ እየሰራች ነው ያሉ ሲሆን እስካሁን ባለው ሂደት በተለያዩ ክልሎች 82,903 የቀድሞ ታጣቂዎችን ትጥቅ በማስፈታት ረገድ ትልቅ ስኬት መመዝገቡን ጠቁመዋል። ይሁን እንጂ ታጣቂዎቹን ወደ ማህበረሰቡ ህይወት ሙሉ በሙሉ መልሶ ለማቋቋም ገና ብዙ መሰራት ያለባቸው ስራዎች መኖራቸውንም አስረድተዋል። የካናዳ መንግስት በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍንና በሱዳን የተኩስ አቁም ስምምነት እንዲደረስ ከአፍሪካ ህብረትና ከምስራቅ አፍሪካ በይነ መንግስታት ባለስልጣን ጋር በቅርበት እየሰራ መሆኑን ጠቅሰው በሰሜን ኢትዮጵያ ለተከሰቱት ግጭቶች በውይይት ላይ የተመሰረቱ መፍትሄዎች እንዲበጁ፣ የሰላም የደህንነትና የሰብአዊ መብቶች እንዲከበሩ እንዲሁም የዲዲአር መርሃ ግብር እንዲተገበር ሂደቱን በቅርብ እየተከታተለ መሆኑን አምባሳደሩ አክለዋል። ህወሓት በአውሮፓ ህብረት የቀረበበትን ክስ ውድቅ አደረገ። የፕሪቶሪያው ስምምነት በፌዴራሉ መንግስት እየተጣሰ ነው ሲልም ገልጿል። ጊዜያዊ አስተዳደሩን በማፍረስ የክልሉን ስልጣን የያዘው ህወሓት በትግራይ ክልል ትይዩ ክልላዊ ምክር ቤት አቋቁሟል በሚል በአውሮፓ ህብረት በኩል የወጣው መግለጫ መሰረተ ቢስ ሲል ኮንኖታል። የአውሮፓ ህብረት መግለጫ በትክክለኛ መረጃ ላይ ያልተመሰረተና በክልሉ ያለውን ነባራዊ ሁኔታ የማያንጸባርቅ መሆኑን ጠቅሶ በትግራይ ህዝብ ስም የተቋቋመ ምንም አይነት ትይዩ ምክር ቤት የለም ብሏል። በቅርቡ ስራውን በይፋ የጀመረው ቀደም ሲል በህጋዊ መንገድ የተመረጠው የትግራይ ክልላዊ ምክር ቤት ብቻ እንደሆነ የገለጸው ድርጅቱ ምክር ቤቱ ወደ ስራ ከመመለሱ በፊትም በከተሞችና በገጠር ማህበረሰቦች ዘንድ ሰፊ ምክክር የተደረገበትና በታችኛዎቹ የወረዳና የቀበሌ ምክር ቤቶች ጭምር የጸደቀ መሆኑን አብራርቷል። በሌላ በኩል የትግራይ ጊዜያዊ አስተዳደር የክልሉን ህዝብ ጥቅሞች ማስጠበቅ እንዳልቻለና በአብዛኛው የፌዴራሉ መንግስት ጊዜ መግዣ ሆኖ ሲሰራ ቆይቷል በማለት የወቀሰ ሲሆን የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ የፌዴራል መንግስት ስምምነቱን በየጊዜው እያዳከመ ቆይቷል ብሏል። በተለይም የስምምነቱ ዋነኛ ፈራሚ የሆነውን ድርጅት ህገወጥ ለማድረግ የሚደረጉ ጥረቶችና የባለስልጣናት መግለጫዎች ለስምምነቱ አለመተግበር ዋነኛ ምክንያቶች መሆናቸውን ጠቁሟል። በፌዴራሉ መንግስት በጸደቁ የቅጣትና ኃላፊነት የጎደላቸው ፖሊሲዎች ምክንያት በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ቀውስ፣ የነዳጅና የንግድ ዕቃዎች እገዳ እንዲሁም ከፍተኛ የዋጋ ንረት ተከስቷል ሲልም ነው ድርጅቱ ለህብረቱ በሰጠው ምላሽ የወቀሰው። ከዚህም ባለፈ በትግራይ ዙሪያ እየተደረገ ያለው መጠነ ሰፊ ወታደራዊ ዝግጅትና የአየር ላይ ክትትል አዲስ ግጭትን እየጋበዘ ቢሆንም የአውሮፓ ህብረት ልዑካን ቡድን ግን ጉዳዩን በዝምታ መመልከቱን በመጥቀስ የሚወገዝ ተግባር ነው ብሎታል። በተጨማሪም ወታደራዊ የግዳጅ ምልመላ እያካሄደ እንደሆነ በመጥቀስ የቀረበበትን ክስም ከእውነት የራቀ ሲል ውድቅ አድርጎታል። ሆኖም በክልሉ ዙሪያ ካለው የጦርነት ስጋት አንጻር የክልሉ ባለስልጣናት የህዝቡን ህልውና የማስጠበቅና ራሱን የመከላከል መሰረታዊና ህጋዊ መብት እንዳላቸው አስምሮበታል። አሁን ያለውን የፖለቲካ ቀውስ ለመፍታት ብቸኛው መንገድ ውይይት መሆኑንና ሰላም ስትራቴጂካዊ ምርጫው እንደሆነ ገልጿል። በመሆኑም የአውሮፓ ህብረት ልዑካን ቡድንም ሆነ ሌሎች ዓለም አቀፍ አጋሮች ያላቸውን ተጽዕኖ በመጠቀም የፌዴራል መንግስት ያለምንም መዘግየት ወደ ውይይት እንዲመጣ ግፊት እንዲያደርጉ ጥሪ አቅርቧል። የቀድሞ የትግራይ ጊዜያዊ አስተዳደር ከፍተኛ አመራርና በአሁኑ ወቅት በአዲስ አበባ የተመሰረተው የለውጥ ምክር ቤት አስተባባሪ ሌተናል ጀነራል ጻድቃን ገብረትንሳኤ በቅርቡ ቲቢኤስ ከተሰኘ ዩቲዩብ ጋር ባደረጉት ቃለ ምልልስ የፕሪቶሪያው ስምምነት ዓለም አቀፍ እስከሆነ ድረስ በህወሓት ውስጥ ያሉ አመራሮች የስምምነቱ ባለቤት እንዲሆኑ የሚያስችል ህጋዊ ሰውነት የላቸውም ያሉ ሲሆን ስምምነቱ ቢፈርስ ክልሉን የኤርትራ መንግስት መጫወቻ እንዲሆን መፍቀድ ይሆናል ማለታቸው ይታወሳል።
ከሰሞኑ ስለ ሶማሊያ ነጻነትና አንድነት አወዛጋቢ ንግግር አድርገው የነበሩት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ትላንት አዲስ አበባ መግባታቸውን የሶማሊያ ፕሬዝዳንት ጽህፈት ቤት አስታውቋል። የጉብኝት ሁለቱ መሪዎች ባለፉት 5 ወራት ውስጥ የተገናኙበትን አራተኛ የፊት ለፊት መደበኛ ውይይት የሚያመለክት ሲሆን በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለመ ነው። ፕሬዝዳንቱና ልኡካቸው አዲስ አበባ ሲደርሱ ከፍተኛ አቀባበል የተደረገላቸው ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በሚያደርጉት ውይይት በምስራቅ አፍሪካ ቀጠናዊ ጸጥታና መረጋጋት፣ የኢኮኖሚ ትብብርና የጋራ ጥቅሞች ላይ እንደሚያተኩሩ ታውቋል። ከቅርብ ጊዜያት ወዲህ በኢትዮጵያና በሶማሊያ መካከል ሻክሮ የነበረው ዲፕሎማሲያዊ ግንኙነትና የጸጥታ ትብብር እየታደሰ መምጣቱ እየተገለጸ ነው። በሌላ በኩል ፕሬዝዳንት ሐሰን ሼክ መሐመድ በሶማሊያ የነጻነት በዓል ላይ ባደረጉት ንግግር የሶማሊያ 3ቱ የጠፉ አካላት በማለት የኢትዮጵያን የሶማሌ ክልል፣ የኬንያን ሰሜን ምስራቅ ግዛትና ጅቡቲን መጥቀሳቸው ይታወሳል። የንግግራቸው የታሪካዊውን ታላቋ ሶማሊያ የመመስረት ፍላጎት ዳግም የቀሰቀሰ ቢሆንም የሀገሪቱ የፍትህ ሚኒስትር በበኩላቸው ይህ ንግግር የውስጥ ፖለቲካዊ አንድነትን ለመፍጠር የታለመ እንጂ የቀጠናውን ድንበር ለመቀየር የታሰበ አለመሆኑን ገልጸዋል። በተጨማሪም የሶማሊያ ፌዴራል መንግስት ከሶማሊላንድ ጋር ያለውን ውጥረት ለመቀነስና ውይይት ለመጀመር ያቀረበውን ጥሪ የሶማሊላንድ የፍትህ ሚኒስትር ዩኒስ አህመድ ዩኒስ በይፋ ውድቅ ማድረጋቸው ተዘግቧል። የሶማሊላንድ ወገን የፕሬዝዳንቱን የውይይት ጥሪ ያልተረጋጋና ሶማሊላንድ በዓለም አቀፍ ደረጃ እውቅና ለማግኘት የምታደርገውን ጥረት ለማደናቀፍ የታለመ የፖለቲካ ጨዋታ ነው በማለት ኮንነውታል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።